ታሪካችን የሚጀምረው የታሪካችንን ዋና ገጸ ባህሪ ዶያንና አባቷን ሳኒኬን ያስመለከተን ነው። ሴኒኬ የሚኖረው በደቡብ ኮሪያ ውስጥ በምትገኝ አንድ ከተማ ውስጥ ሲሆን ሴት ልጁን በጣም ይወዳታል። እናም ደግሞ እሷ ጥሩ ህይወት እንዲኖራት ጠንክሮ ይሰራል። ነገር ግን ዶዮን የተበላሸ ባህሪ ስላላት የሚያስጨንቃት በትምህርት ቤት ውስጥ ስላላት መልካም ስምና ስለመዋቢያ ዕቃዎቿ ነበር። በተጨማሪም ደግሞ በቤት ውስጥም ሆነ ከዘመድ ጋር በምታረገው ግንኙነት ላይ ከአባቷ ለመራቅ የተቻላትን ታረጋለች። የሴኒኬ ሚስትም ኪም ችግሩን ታውቃለች። ነገር ግን ልጅቷ እንደዚህ አይነት ነገር እያደረገች ያለች በጉርምስና እድሜ ላይ ስላለች እንደሆነ ትነግረዋለች። አንድ ቀንም አያቷ ስለታመመ ቤተሰቡ እሱን ለመጎብኘት ይሄዳል። ነገር ግን ዶያንግ አባቷ የሚላትን ነገር ችላ በማለት ከጓደኞቿ ጋር መጻጻፏን ቀጠለች። ትንሽ ቆይታም ትነሳና ለመሄድ ትዘጋጃለች። በዚህም ምክንያት ደግሞ ሴኒኬ ወደ ቤት ለመሸኘት ይገደዳል። ውጪ ላይም ሴኒኬ በስሜት ውስጥ ሆኖ ምን ስህተት ሰርቶ እንደሆነ ልጁን ይጠይቃታል። ጨመርም አድርጎ የእሷን ፍላጎት ለማሟላት ቀን ከሌት እንደሚሰራ ቢነግራትም አሁንም እንደ አባት እንኳን አታየውም። በዚህም ጊዜ ደግሞ በጣም የተናደደችው ዶያን ተማሪ መሆን በጣም ከባድ ነገር እንደሆነና የእሷን ችግር መቼም ቢሆን ሊረዳት እንደማይችል ትነግረዋለች። በዚህም ምክንያት ደግሞ አባቷ የተማሪ ህይወት ቀላል እንደሆነ ነገራትና በሱ ቦታ ሆና እንድታስብ ይጠይቃታል። ሁለቱም እየተከራከሩ ሳለ አያታቸው ወጥቶ ይመጣና የጊንጎ ዛፉን እያሳየ አንድ ሰው በዚህ ዛፍ አጠገብ ቢጸልይ ምኞታቸው ሊሳካ እንደሚችል ይናገራል። ነገር ግን በሚያሳዝን ሁኔታ ወደ ኋላ ሲመለከት ማንም ሰው በቦታው ላይ እየሰማው እንዳልሆነ ተገነዘበ። ሁለቱም አሁን ላይ ወደ ቤት በመመለስ ላይ ሳሉ ይከራከራሉ። አባትየውን ሴት ልጁ እንድትረዳው ትኩረቱን መሰብሰብ አልቻለም። በዚህም ምክንያት ደግሞ ከፊት ለፊታቸው እየመጣ ካለ መኪና ጋር ይጋጫሉ። በመቀጠልም ሁለቱ በሆስፒታል ውስጥ ራሳቸውን ከሳቱበት ሲነቁ በጣም ይደነግጣሉ። ምክንያቱም ደግሞ አሁን ላይ ሁለቱም ሰውነታቸውን ተቀያይረዋል። ይህንንም ያደረገው ደግሞ አስማተኛው የጂንጎ ዛፍ ነበር። ከዛም በመቀጠል ሁለቱም ተያይዘው ወደ ሆስፒታሉ ገለልተኛ ክፍል በመሄድ ሁኔታውን ለመረዳት ይሞክራሉ። በዚህም ጊዜ በልጁ አካል ውስጥ ያለው ሴኒኬ እሷ ግዴለሽ በመሆኗ ፈጣሪ እንደቀጣቸው ይነግራታል። ነገር ግን በአባቱ አካል ውስጥ ያለችው ዶዮን ከጀርባው ማምሪያሪያ ሊኖረው እንደሚችል ትነግረዋለች። ከዚያም ሴኒኬ የዶክተር ጓደኛውን ያስታውስና እሱን ለመጎብኘት ይወስናል። ከዛም በመቀጠል ሁለቱም በመንገድ ላይ ባገኙት ታክሲ ውስጥ ይገባሉ። በመንገድ ላይ ሳሉም ዶያን አባቷን ስትጠራውና እሱም ደግሞ ድምፁ እንደ ሴት ሲሆን የታክሲው ሹፌር በጣም ግራ ይጋባና ሁለቱ ሰዎች የአእምሮ ህመምተኞች እንደሆኑ ያስባል። በሚቀጥለው ትዕይንት ላይም ዶዩኩና ሳይኬ ወደ ዶክተሩ ቢሮ ደረሱና ስለ ሁኔታው ነግረውት መፍትሄን እየጠየቁ መማፀን ይጀምራሉ። ነገር ግን ዶክተሩ እነሱን ሊያምናቸው አልቻለም ነበር። ሴኒኬም እሱ መሆኑን ለማረጋገጥ ከዚህ በፊት ያወሯቸውን አንዳንድ ሚስጥሮች ይነግረዋል። ነገር ግን ዶክተሩ ከማመን ይልቅ ይናደድና ሴኒኬ ሚስጥራቸውን በማውጣቱ ይሳደባል። እናም ደግሞ አባትና ልጅ ምንም ነገር ከመናገራቸው በፊት እንዲወጡ ያስገድዳቸዋል። ሁለቱም ቀጠል አድርገው ወደ ፋርማሲ ከደረሱ በኋላ ወደ ቤታቸው ሄደው ለቤተሰቦቻቸው ምንም ነገርን ላለማሳወቅ ይስማማሉ። በመመገብ ላይም ሳሉ አልኮል ሞክራ የማታውቀው ዶዮ ሚስጥሩን ለመጠበቅ ስትል አንዳንድ ለመጠጣት ትገደዳለች። ምሽት ላይም የገዛ እናቷ ከእሷ ጋር ግንኙነት ለመፈጸም ስትሞክር ነገሮች ሁሉ ወደ ከፋ ሁኔታ ይሄዳሉ። ነገር ግን እናቷ ሰክራ ስለነበር ምንም ነገር ከመፈጠሩ በፊት እንቅልፍ ይወስዳታል። በማግስቱ ጠዋትም ሁለቱም በማለዳ ተነስተው ሰውነታቸውን እንዴት እንደሚመልሱ መፈለግ ይጀምራሉ። ነገር ግን በሚያሳዝን ሁኔታ ከየትኛውም ቦታ ምንም አይነት መረጃን ለማግኘት አልቻሉም። ከጊዜያትም በኋላ ሁለቱም በምድር ቤት ውስጥ ተገናኝተው ለተፈጠረው ክስተት ሁለቱም እርስ በእርሳቸው መወቃቀስ ጀመሩ። ከዛም ግን ሴኒኬ እንደ ድንገት አያታቸው ስለ ስነ ተፈጥሮ ብዙ ነገርን እንደሚያውቅ ያስታውሳል። ስለዚህ ፈጠን በማለት ወደ አያቱ ይደውላል። አያትየውም ይህንን ከሰማ በኋላ አሁን የተፈጠረባቸው ክስተት የሆነው በጂንጎ ዛፍ አማካኝነት እንደሆነና ከአንድ ሳምንት በኋላ ወደ ትክክለኛ ሰውነታቸው ሊመለሱ እንደሚችሉ ይገልጽላቸዋል። ነገር ግን በተጨማሪ ሁለቱ እርስ በእርሳቸው የሚጣሉ ከሆነ ነገሩ ተጨማሪ መዘዝን ሊያስከትል እንደሚችል ይናገራል።
በዚህም መረጃ ደግሞ ሁለቱም እፎይታን ለማግኘት ችለዋል። ነገር ግን አሁንም ሳምንቱ ሙሉ እንዲህ ማለፍ አለባቸው። ይህም ደግሞ ለነሱ እጅግ በጣም ከባድ ነበር። በተጨማሪም ደግሞ ሳምንቱ እጅግ አስፈላጊ ሳምንት ነው። ሴኒኬ በመስሪያ ቤት ውስጥ እጅግ አስፈላጊ የሆነ ፕሬዘንቴሽን ሲኖረው፣ ዶዩኩ ደግሞ በህይወት ዘመን አንዴ የሚመጣ የሙዚቃ ኮንሰርት ላይ ተመርጣለች። ስለዚህ ሁለቱም አንዳቸው የሌላኛቸውን ህይወት እየተለማመዱ ለመኖር ተገደዋል። እናም ሁለቱም ወደ ስራቸውና ወደ ትምህርት ቤታቸው ከመሄዳቸው በፊት ስለ የራስ ጸባያቸው አንዳንድ መረጃን ይለዋወጣሉ። በተጨማሪም ደግሞ ስልካቸውንም በመቀያየር የበለጠ ለመተያየት ይወስናሉ። ዶያንም በአባቷ ቢሮ እንደደረሰች እሱ በመስሪያ ቤት ውስጥ ተወዳጅነት እንደሌለውም ተገነዘበች። አባቷ የሚሰራው በኮስሞቲክስ ኩባንያ ውስጥ ሲሆን እናም ደግሞ የቡድን ፓውደር ተብሎ የሚጠራውን ትንሽዬ ቡድን ያስተዳድራል። ይህም ደግሞ በቡድኑ መካከል ባለው የሽያጭ እጥረት የተነሳ ሊቋረጥ ተቃርቧል። በዚህም ምክንያት ደግሞ ረዳት አስተዳዳሪው ጃንጓ በጣም ተበሳጭቷል። ነገር ግን እሱ ኃላፊነት የሚሰማው ሰራተኛ ነው። ከሽያጭ ስራ አስፈጻሚ ይልቅ ሞዴል የምትመስለው አንዷ ሰራተኛ የቡድኑም አባል ነች። ከጥቂት ጊዜም በኋላ ቡድኑ ትንሽ ውይይት ሲያደርግ፣ ዶያንግ ግን በስልኳ ላይ ተጠምዳ ነበር። በተጨማሪም ደግሞ በስብሰባው ላይ ከአንድ ጠቃሚ ባለሀብት ጋር ስብሰባ እንዳላቸውም ሲነገር እንሰማለን። በሌላ በኩል ሴኒኬ ደግሞ ወደ ልጁ ትምህርት ቤት ሲደርስና በክፍል ውስጥ ባሉት በጣም ታዛዥ ተማሪ አጠገብ ይቀመጣል። ይህም ደግሞ ብዙዎችን ያስገርማል። በኋላ ላይም በትምህርት ቤት ውስጥ በሚገኘው በአንድ የሙዚቃ ክለብ ውስጥ ያቀናል። ሴኒኬም የልጁ ክረሽ እዛው መሆኑን ይገነዘብና ፊት ይነሳዋል። ነገር ግን መድረኩ ላይ እንዲዘፍን ሲጠራ የልጅነት ዘመኑን ያስታውስና በትዝታ ውስጥ በመግባት ጊታሩን በመጠቀም አስቂ ዘፈንን በመጫወት ዳኞቹንና ሌሎቹን ለማስደመም ይችላል። በእንዲህ እንዳለ ደግሞ የቡድኑ አባላት ጠቃሚ ባለሀብት ነው ከተባለው ከኩዋን ጋር እራትን እየበላ እንመለከተዋለን። ሙሉ የቡድኑ አባላትም እሱን ለማስመጥ የተቻላቸውን ሁሉ እየሞከሩ ነው። በዚህም ምክንያት ደግሞ ሰውየው ከእነሱ ጋር ለመስማማት ችሏል። ነገር ግን ዶያን በአባቷ ጉዳይ ላይ ፍላጎት ባይኖራትም ስልኳን መጠቀሟን ቀጥላለች። ባልደረባውም ደግሞ ውሉን እንደሚፈርም ይጠቅስላታል። በተለምዶ ዶዮን ሌሎችን ለመርዳት ፍላጎት የላትም። ነገር ግን አሁን ላይ ወዲያው ተስማማች። ከዚያም ወደ መድረክ ትወጣለች። እናም አስደናቂ ትርኢትን ታስመለክታለች። ይህም ደግሞ ወደ 97 የቀረበ ውጤትን ያስገኛል። በዚህም ደግሞ ሙሉ ቡድኑ ይደሰታል። ስለዚህ አሁን ላይ ባለሀብቱን የሚያስፈርሙ ኮንትራት በእጃቸው እንደገባ ተረጋግጧል። ምሽት ላይም አባትና ሴት ልጁ ይገናኙና ስለ ቀን ውሏቸው ይነጋገራሉ። ሴኒኬም ሴት ልጁ በቡድናቸው ፊት ለፊት እንደጨፈረች ሲገነዘብ በጣም ተናደደ። ነገር ግን ከፈገግታ በቀር ምንም ማድረግ አይችልም። ምክንያቱም ደግሞ ሁለቱ ከተጣሉ ወደ ቀድሞ መመለስ አይችሉም። በማግስቱም በትምህርት ቤት ውስጥ በነገው ዕለት ከባድ ፈተና እንደሚሰጥ ይነገራል። ሴኒኬም በክላስ ውስጥ ታዛዥ ልጅ የሆነችውን ልጅ እንድትረዳው ይጠይቃታል። መጀመሪያ ላይ ልጅቷ ከሌሎች ጋር መገናኘት እንደማትወድ ገልጻ ለመገናኘት አልፈለገችም ነበር። ነገር ግን ሴኒኬ በስተመጨረሻ እሷን ለማስማማት ይችልና ሁለቱም ጥሩ ውጤትን ለማምጣት አብረው ማጥናት ይጀምራሉ። ይህ በእንዲህ እንዳለ ደግሞ ዶያንግ ከና ጋር መቀራረብ ጀምራለች። ከጥቂት ጊዜያት በኋላም ወደ ቤት ተመለሰችና አባቷ ከጓደኞቿ ጋር በመሆን ጊዜን ሲያሳልፍ ትመለከተውና በጣም ትናደዳለች። ምክንያቱም ደግሞ በነገው ዕለት ፈተና እያለ እሱ በማላገጡ ምክንያት ነበር። ሆኖም ግን ሴኒኬ ምንም እንዳታስብና ከክፍሉ አንደኛ ውጤትን እንደሚያመጣ ይነግራታል። በማግስቱ ግን በሚያሳዝን ሁኔታ ሴኒኬ ጥያቄዎቹን ሲመለከት አንድም ጥያቄ እንኳን መመለስ እንደማይችል ይገነዘባል። በሌላ በኩል ያለችው ዶዮንግ ደግሞ የተወሰኑ ጋዜጠኞች የእነሱ ምርት ለማስተዋወቅ ወደ ቢሮአቸው እየመጡ መሆኑን ትገነዘባለች። ከሁኔታውም ለማምለጥ ብትሞክርም ጃንጓ ግን ቡድናቸው ማስታወቂያውን እየመራ መሆኑን ሲነግራት ምንም አማራጭ ስላልነበራት በቦታው ላይ ለመቆየት ትወስናለች። ሁሉም ቡድንም ከተዘጋጀ በኋላ አንድ ችግር ይፈጠራል። እሱም ደግሞ በጋዜጠኞች ፊት ለፊት እነሱ ስላዘጋጁት ሊፕስቲክ የሚያስተዋውቅ ሰው ነበር የጠፋው። ምክንያቱም ደግሞ ቦታው ላይ ያሉት ሰዎች በሙሉ ስለፈሩ ለመቀረጽ ፈቃደኛ አልሆኑም ነበር። በዚህም ምክንያት ደግሞ በአባቷ አካል ውስጥ ያለችው ዶዩን ምንም አማራጭ ሳይኖራት ማስታወቂያውን ለመስራት ትወስናለች። ዶያንግም በቀጥታ ስርጭት የመላው የሀገሪቱ ነዋሪዎች እየተከታተሏት ቢሆንም
በሚያስደንቅ ሁኔታ የመዋቢያ ዕቃዎች ዕውቀቷን ተጠቅማ ታስረዳና አለቆቿን ለማስገረም ችላለች። ነገር ግን የግብዣ ድግስን ከማግኘቷ በፊት ከትምህርት ቤቱ ይደወልላታል። ምክንያቱም ደግሞ አባቷ መጥፎ ድርጊትን ፈጽሟል። በዚህም ደግሞ በጣም ተናዳ ዶዮን በቀጥታ ወደ ሰራተኛ ክፍል ሄዳ አባቷን በመምህሩ ፊት መሳደብ ትጀምራለች። ጨመርም አድርጋ መማታትም ትጀምራለች። ነገር ግን ሁለቱም ተያይዘው ወደ ውጪ ከወጡ በኋላ ሁለታቸውም የአንዳቸውን ሕይወት ላለመበላሸት ቃል ከተገባቡ በኋላ ይለያያሉ። በሚቀጥለው ምሽትም ክረሿጁ ለፍቅር ግንኙነት እንደጋበዛትና ይህንን አጋጣሚ መቼም ልታገኘው እንደማትችል በመግለጽ አባቷ ወደ ግብዣው እንዲሄድ ትማጸነዋለች። አባቷን በመጀመሪያ ልጁን እንደማይወደው ቢነግራትም ነገር ግን ዶዮን ግትር ሴት ስለሆነች በስተመጨረሻ እሷን እንዲወዳት ለማሳመን ችላለች። በሚቀጥለው ምሽት ሴኒኬና ጂዮ በጎዳናዎች ላይ ሲራመዱ ዶዮንግ ከኋላ ትከተላቸዋለች። ጂዮና ሴኒኬ ወደ ቤት ለመመለስ ባስ ሲሳፈሩ ዶዮንግም ሾልካ ወደ ባስ ውስጥ ትገባና አባቷ ወደ ክረሿ በጣም ሲቃረብ ተመልክታ በጣም ትቀናለች። ነገር ግን ቢያንስ ቀኑ በጥሩ ሁኔታ እንደቀጠለ ስላወቀች በደስታ ፈገግ ትላለች። አሁን ላይ ሰውነታቸውን ከተቀያየሩ 6 ቀናቶች አልፈዋቸዋል። እናም ይህ ቀን ደግሞ በጣም አስፈላጊው ቀን ነው። ምክንያቱም ደግሞ ሴኒኬ በአለቃውና በባልደረቦቹ ፊት ለፊት ትልቅ ፕሬዘንቴሽንን ያቀርባል። የቡድኑም ዕጣ ፈንታ በዚህ ላይ የተመሰረተ ነው። ማለትም ደግሞ ሴኒኬ በትክክል ካላቀረበ ሁሉም ይባረራሉ። ሴኒኬም ለዝግጅቱ ሴት ልጁን ያበረታታትና መልካም ዕድልን ይመኝላታል። ከዚያም ወደ ትምህርት ቤት ይሄድና ወሳኙን ጊዜ በጉጉት መጠበቅ ይጀምራል። ከጥቂት ሰዓታትም በኋላ ዶዩን ወደ ቢሮ ትደርሳለች። ብዙ ታዋቂ ሰዎች፣ የዳይሬክተር ቦርዶችና ሌሎች ሰዎች ዝግጅቱን እየጠበቁ ነው። እንዲሁም ደግሞ የሱ ቡድንና አለቆቹ ስራቸውን ማዳን እንደሚችሉ ተስፋ በማድረግ ጥግ ላይ ተቀምጠዋል። በሌላ በኩል ያለው ሴኒኬም ደግሞ ከክፍሉ ሾልኮ ይወጣና በስልኩ ይደውሉና ሙሉ ዝግጅቱን ማዳመጥ እንዲችል ማድረግ ችሏል። ብዙም ሳይቆይ ዶዮን ንግግሯን ትጀምራለች። እናም ስለ መዋቢያዎች ያሏትን ሰፊ ዕውቀት በመጠቀም ሁሉንም ሰው ታስደምማለች። ነገር ግን ሁሉም ሰው ሊያጨበጭብላት ሲጀምር ንግግሩን ገልብጣ መናገር ትጀምራለች። የኩባንያው ምርቶችም በጣም ውድ እንደሆኑና ታዳጊዎች እነዚህ ምርቶች መግዛት እንዳልቻሉ እንዲሁም ደግሞ ለተሻለ ውጤት ወጪውን ቢቀንሱ ጥሩ ሊሆን እንደሚችል ተናገራለች። በዚህም ጊዜ ድሮ የሚያጋጥሟትን ችግሮች አንድ በአንድ ትናገራለች። ነገር ግን በሚያሳዝን ሁኔታ ሰዎች በአስተያየቱ በጣም ተናደዱና ቡድኑን በአፋጣኝ ለማፍረስ ይወስናሉ። ይህንን ሁሉ ከስልኩ የሰማው ሴኒኬም በጣም ያዝናል። ከዚያም ወዲያውኑ ወደ ቢሮ በፍጥነት ይሄድና ሴት ልጁን ያሯሩጣታል። ከዛም ከያዛት በኋላ ፊት ለፊት ተፋጠው መጨቃጨቃቸውን ይጀምራሉ። ነገር ግን ዶዮን ለአባቷ ለማስረዳት አጋጣሚውን ለማግኘት አልቻለችም ነበር። በሚቀጥለው ቀንም ዶዮን ወደ መስሪያ ቤቷ ትሄድና አለቆቿን በውሳኔያቸው ደግመው እንዲያጤኑበት በመናገር ተንበርክካ ትማጸናቸዋለች። ነገር ግን ዳይሬክተሮቹ ውሳኔያቸውን አልቀየሩም ነበር። ውጪ ላይም ባለስልጣኖቹ እየወጡ ሳለ ሴኒኬ እነሱን ለማስቆም በብስክሌት እየፈጠነ ይመጣል። ነገር ግን እንደ ድንገት የነሱ መኪና ብስክሌቱን ይገጭበትና ትልቅ ጉዳት ያስከትልበታል። ይህንንም ስትመለከት የነበረችው ዶዮን ይዛው ወደ ሐኪም ቤት ትሄዳለች። ቁጭ ባለችበትም የልጅነቷን ፎቶ እየተመለከተች አባቷ ከድሮ ጀምሮ ከአጠገቧ እንዳልተለየም ትመለከታለች። በዚህም ደግሞ ስሜታዊ ሆና እንባዋ ሲወርድ እንመለከታለን። ነገር ግን እንደ ድንገት አስማተኛው ዛፍ ልዩ የሆነ ምትሃትን ይሰራና አባትና ልጅን ወደ ቀድሞ ሰውነታቸው ይመልሳቸዋል። በመጨረሻው ትዕይንት ላይም ከሆስፒታሉ ከመውጣታቸው በፊት በደንብ ይተቃቀፋሉ። ሴኒኬም ከጃንጓ ተደውሎለት የዳይሬክተሮች ቦርድ ሐሳቡን እንደገና እንዳጤነውና ቡድኑን ወደ ነበረው እንዲመለስለት እንደተፈቀደለት ይነገረዋል። በመጨረሻው ትዕይንት ላይም ዶያንግና ሴኒኬ አብረው ፎቶ ይነሳሉ። በዚህም ደግሞ ከመቼውም ጊዜ በላይ ጥሩ የሆነ ትስስር እንዳላቸው እያስመለከተን ታሪካችን ይጠናቀቃል።